ኑሮች ትኑሪ እንደሆነ ኑሪ፣ ካለበለዚያ ጎንፎውላ አስሬ ነው 90 ጊዜ ገርፌ ከዚህ ቤት ማወጣሽ። በልጄ አባት ቀልድ የለ። ሂዱና እዛው ሲንግሉን ፈልጉ። እሺ ባለትዳር ነው ምን ውዴ ሰው ጤና የለውም እንደ ዘንድሮ መላጣው ለጎንፎ በባሌ ቀልድ የለም። በቁምሽ ነው ማቃጠልሽ። ከባላችን ራሱ ረዱ። እውነትም ከባላችን ራሱ ረዱ። የልጅ አባት ናቸው። ልጆቻቸውን ያሳድጉበት ሲንግል በስቶላቸዋል። እዛ ይሄዱ። ምነው ባለትዳሩን የበሰለውን ድሮ ማን ይጠላል? ባለትዳሩ ጋር ፊት የምትሉ ስንት ሲንግል እያለ ምን አይነት መዓት ዘመን ላይ ነው የደረስነው? ከባሊያናት ወረድ። ምነው ሸዋ የምሬን እኮ ነው እግዚአብሔር። ለምንድን ነው ግን ሲንግል እያለ ባለትዳር የምትወዱት? ባለትዳር ላይ መጣችሁ ፊት። ድሮ እኮ ነውር እኮ ነው። ቀለበት ያደረገ ወንድ ልጅ ጋር የሚደርስ የለም እኮ ነውር ነው እንዴ! ምን አይነት ጊዜ ላይ ነው የደረስነው? ያሁኖቹ ደግሞ 2 ሚስት እንዳለው ያወቁ 4ኛ ጉድ እኮ ነው። ምነው ሸዋ አሁን ወረዱ ውዱ ባለጋ እንደው እንኳን ሌላ አይደለም እኮ ለሰላምታ ላሱ ሰላም ነው ከማለት ውጭ ቀና ብለሽ ብታይ ደፍቅሻለሁ። እኔ ምለቅሽ መስሎሽ ደፍቅሻለሁ። ማርያምን ውቅጥ ነው ማረግሽ እንደ ቡና ምቀልድ መስሎሻል? ልጆቻችንን እናሳድግበት። ስንት ሲንግል እያለ ደግሞ ባለትዳር ላይ ፊት ምንድን ነው? ማርኬት ነሽ? ሱፐር ማርኬት ሂደሽ ግዢ። እሺ አሻንጉሊት። ከአሁን በኋላ ግን ደግመሽ ብጽፊ ቦልግሻለሁ። አንቺ የመላጣ ልጅ። እሺ ነይ። አይ ወይዬ ኖ ምን ወዴ እንዶ የኔ ባል እንኳን ፊትም አይሰጥ ሲጀመር ማለት ነው። ስለሚያውቃችሁ ሴቶችን ያውቃል እሱ። ፊትም አይሰጥ። ስለ ሰላምታ ራሱ ሰላም ካልተግባባው ላይ አያወራም እሱ ሲጀመር። ሰላም ነው እንዴት ነው? እግዚአብሔር ይመስገን ደህና ነኝ። እዛው በድንበርሽ ነው የሚልሽ እንኳን ሊንጠለጠል ማለት ነው። እና ለምንድን ነው ግን ሴቶች ባለትዳር ወንዶችን የምታባረሩት? ሲጀመር ባለትዳር ወንድ ልጆችን ያለባት እንዲያድጉ የምታደርጉ ሴቶች እድሜያችሁ ይጠራለን። መቼውን ፈጣሪ የረገመ የተረገመ ነው ስላለ ነው እንጂ ራግማችሁ ነበር ከልቤ ገብርኤልን። ምንድነው መጅለጥለጥ? ባል ይላሉ በየሄደበት ነው። ካለበለዚያ እኔ ምን እንደማደርግሽ ጠንቅቀሽ ታውቂዋለሽ። ስንቶቹ አሉ እንጂ በየቤታቸው እየተቃጠሉ የሚኖሩት ጓደኛ ነን ባዮች ሲጀመር ማለት ነው። በእናንተ እየተቃጠሉ የሚኖሩ በጣም ነፍ ልጆች አሉ። ስለዚህ ባለትዳር ወንድ ለአናት ላይ ውረዱ። ልጆቻቸውን ያሳድጉበት። ጨምላቃውላ ምን አይነት መዓት ነው የመጣብን ዘንድሮ? ይለያል እንዴ? ስንት ሲንግል እያለ ስንት ሲንግሎች እያሉ ምን ቤት ናችሁ እናንተ ባለትዳር ጋር? ምን መጨማለቅ? ደናደዳውንማ ሁሉም ይፈልጋል። እዛ አብሲ ውድ የእኛም ጨጓራችን ተቃጥሎ አብስለን ነው እንደ ከሊወሌ እዛ ማትሪኒት ላይ ባራ ኮሊው በላጣ ምን አስጨነቀኝ? ልጮበት እንደው እያልኩ ራሱ ሄዳለሁ። ቤት ኪራይ የምከፍለው ማን አባቱን አገባው? ሰው ምን ይለኛል ምናምን እኔ አይመቸኝም። ሰው አከብራለሁ፣ እወዳለሁ። ሰው ምን ይለኛል እንደዚህ ሆነ ምናምን ከሊወል ይዘው ስራብ ተርበዋል። እንደ እኔ ምን አገባኝ? ስራብ ተርበዋል ወይስ ቤት ኪራይ ዝጎልብኝ ከፍሎልኛል? ኖ ፕሮብሌም። ሰው ምን ይለኛል? ኖ ሰው ማክበር ግዴታ ነው። ምክንያቱም እግዚአብሔር ስለሆነ ሰውን የፈጠረው አከብራለሁ፣ እወዳለሁ። ሰው በመሆኑ ከዛ ተረበ በመንገዴ እንዳመጭ እኔ ምን አገባኝ ስለ ሰው ምን ይለኛል ምናምን ኖ ምን ሰው ምን ይለኛል ብለን እኮ ነው ስንት ነገሮቻችን ያን ያመለጠን።
ሰው ምን ይለኛል ብለሽ የምፈልጊው ልብስ አለብሽም። ሰው ምን ይለኛል ብለሽ የምፈልጊው ምግብ አበይ። ሰው ምን ይለኛል ብለሽ የምፈልጊው ካፌ ገብተሽ አበይ። ሰው ምን ይለኛል ብለሽ ስንት ነገር። ኧረ ወዲያ እኔ አይመቸኝም። መጨማለቅ ነው። አህያ አፍ እኔ አህያ አፍ ከሆንኩኝ አንተ ደግሞ የበሬ አፍ ነህ። ምን ችግር? ግን የከንፈሬ ማመር አልታየህም ወይስ የፊቴ ማመር ቆንጅና ያልታየህም? ቆንጆ እኮ ነኝ። ይህን እኮ አንቺ ጥልፋ ነው የምትመስለው። ደግሞ ወያምር ወያፍር ይህን እኮ ማለት ነው። እግዚአብሔር ሰይጣን ራሱ ይፈራሃል። አንዳንድ ሰዎች ማለት ነው በተለይ የሆነ ጭልፋ ጎንፎ የሆናችሁ ሰዎች ብዙ ማውራት ትወዳላችሁና ቆንጆ ሰው እኮ አይናገርም። በነገራችሁ ላይ ሰው አይሳደብም። ስላሴ ሲመረቅን ኳተር ነው ቤሩት ነው ማን ነው? ኧረ ውፍረት ስፖርት ስሪ እንጂ አይመለከትሽም። የሰው ህዳ የለብኝም። ሀቤቴ ሸር የለብኝም። እናንተ ሸር በውስጣችሁ እያከማቻችሁት ነው አጥንት መስላችሁ የምትሄዱት። እኔ ድሮ ሸረኛ በነበርኩበት ሰዓት ቀጭን ነበርኩኝ ውዴ። እኔ ውሃ ብጠጣ ራሱ ይስማማኛል። እንዳንቺ እኔ ሸር የለኝም ከውስጤ ልወፍር። ማን ምን አገባው? የሰው ዕዳ የለብኝም። ማን ምን አገባው? ምክንያቱም አይ ሀቭ ፍሪደም ውዴ። ኦኬ አንደልድሎ ነው የሚያኖረኝ ውዱ ባሌ። አናባት ምን አገባው? ሲጀመርም ደግሞ የልጅ እናት የሆነ ሁሉ ይወፍራል። ኖ ፕሮብሌም። በእኔ አልተጀመረም። መክሳትም ቢሆን ነገ እንከሳለን። ነው ባንከሳ ምንም ችግር የለውም። አማረብን እንጂ አላስጠላብን። ኖ ፕሮብሌም ውዴዋ። አታይም እንዲ አበባ እኮ ነው የመሰለው። አቤት ማማር የኔ ድንቡሽቡሽዬ። ምን ነው ቀናሽ? እግዚአብሔር ይሁን። አንዳንድ ሰዎች ግን እኔ በውፍረት ያልሽም አሁን ላይ በተለይ አይ ሃቭ ኮንፊደንስ። አሁን ላይ ማንም ሰው ወፈርሽ ምናምን ከልቤ ውሃን ብጠጣ ስለሚስማማኝ እንዳንድ ሸረኛ አይደለሁም። እሺ ደግሞ አሁን ላይ ህይወት እግዚአብሔር ይመስገን ባለኝ ነገሮች ደስተኛ መሆን ጀመርኩኝ። ድሮ ማለት ነው 100 ብር ኑሮኝ ደስተኛ ያልሆንኩኝ፣ ዛሬ ላይ ግን 10 ብር ኑሮኝ በጣም ደስተኛ ነኝ። ለዛ ነው ፍክት ብዬ የምኖረው። ምክንያቱም ለምን እንደሆነ ታውቃላችሁ? አንዳንድ ጊዜ ባለን ነገር ደስተኛ ሆነን ስንኖር አንደኛ ቤታችሁ ሰላም፣ ሁለተኛ ነገር ደግሞ እናንተም ሰላም ሆናችሁ ትኖራላችሁ ማለት ነው። ከዛ በተረፈ ዋናው የኔ ጤንነት ነው። ዊግ ነው እንደ ይቺ አሁን ምንዋ ነው ዊግ የሚሆነው? የራሴ ፀጉር ነው። ከመጀመሩ ነው ዊግ እንደዚህ የሚያምረው። ቅባቱ ስንት ነው? አምላ ትንሹ 25 ትልቁ 50 ጸጋ ነው። ሲጀመርም ደግሞ ሰው በተለይ የወለደችን ሴት ወፈርሽ ምን አከለች እንዴት ሆነች፣ ሰው ወፈርሽም ያወራል፣ ከሳሽም ያወራል። ሰው ይኸው ልንገርሽ፣ ደግም ማድረግሽ ያወራል፣ መጥፎም ማድረግሽ ያወራል። ሰው ሁሉንም ምንም አድርጊለት ያወራል። ጥሩ ሰው ሙኝ ያወራል፣ መጥፎ ሰው ሙኝ ያወራል፣ ከሳሽም ያወራል፣ ወፈርሽም ያወራል። ስለዚህ ስለ ሰው ትጨነቂያለሽ? ኖ ሀቢብቲ ከሊ ወሊ ስለ ሰው እኔን ይመቸኝ፣ እኔን ብቻ ይመቸኝ። ከሊ ወሊ
የወለደችን ሴት ደግሞ አታሸማቅቁ። ከስታ ብትወጣ ምኑ አውሬ ነው ይሄ ደግሞ እንዶ ደህና ነገር እንኳን ሳያደርግላት ይኸው አጥንቱን አወጣች ብላችሁ ባሌ ልታሙብኝ። አሁን ደግሞ ስወፍር ወፈርሽ ምን አገባችሁ? መለከታችኋል። ማማተኛች መሰለኝ። ባልሽ ባላችን ነው እያሉ ነው በህልማቸው። ማን አብረን ነው ምን ሞታት ማፊ በካይን አብረን ና በማለም ና አንድ ብቻ ጉንጭን ነው ሰሆና አሎ አሎ ወይ ዛሬ አልሸቅልም። ይቅርታ አድርጉልኝ፣ ይቅርታ አድርጉልኝ። ዛሬ አልሸቅልም። ባሌ ጋ ነው መሄድ የምፈልገው። ባሌ ጋ ነው ልሄድ የምፈልገው። ማንን የሳምሽ? ውድ ባሌ ነው፣ ውድ ባሌ። ቴንኪው ጋድ አምላክ መብርሃንን ውስጣችሁ ንጹህ ይሁን እንጂ ምንም ይሆናል። በቃ ምንም ይሆናል። ቴንኪው ጋድ ውዱ ባሌ ስለሳምኩ ነው። መብት አለኝ በነገራችን ላይ እግዚአብሔርም ለእኔ መብት ሰጥቶኛል። እንዳውም እሱ እኮ ውዱ ባሌ አሁን በራሱ ላይ ስልጣን የለውም፣ እኔ ነኝ ያለኝ። እኔም በራሴ ላይ ስልጣን የለኝም። ማን ያለው? ውዱ ባሌ ነው ያለው። አያችሁ ስለዚህ የፈለግኩትን ውዱ ባሌ ነው ማድረግ መብት አለኝ። ኦኬ ቴንኪው አመሰግናለሁ። ግን ለማንኛውም ደስ ብሎኛል። የሆነች ነገር ሰማሁኝና ደስ አለኝ። ትንሽ ነገር እንዳይመስላችሁ ግን እግዚአብሔር ይመስገን። እግዚአብሔር የልብን ያውቃል። እግዚአብሔር የልብን ያውቃል። እግዚአብሔር የውስጥን ያውቃል። እግዚአብሔር የትኛውን ቅባት ነው የፈለገው? ላርጅ የለም፣ 2X ላርጅ ነው ያለው። እኔ ነኝ እንጂ ለውዱ ባሌ ሰርፕራይዝ ብዬ የምነግረው እንጂ እሱ እንዴት ነው እና ነው እርግዝና ሰርፕራይዝ የሚለኝ እንዴ? ይኸው ጸጉር ቤቴን የማስመርቀው ወይ ሚካኤል ቀን ነው፣ አሳውቃቸዋለሁ። ግን በቅርብ ቀን ማክሲመም 1 ሳምንት ወይ ደግሞ 10 ቀን ነው። እና ደግሞ በዚህ 3 ቀን ደግሞ ሌላ ነገር ጠብቁኝ። በዚህ 3 ቀን ደግሞ አዲስ ነገር አለ። በዚህ 3 ቀን ደግሞ ማለት ነው። እና ነገ ይፖሰታል። ነገ ምንድን ነው? ነገ ይፖሰታል። ነገ ወይ ከነገ ወዲያ ይፖሰታል። አመሰግናለሁ ውዴዋ። ውዴ ጥለሃል እንዴ? አሜን። ያ ግን ከብዙ ውጣ ውረድ በኋላ ነው ያ የሆነው። ግን እግዚአብሔር ይመስገን። እኔማ እንደ ሱቅ እንደዚህኛው ሱቅ ቀላል መስሎኝ ግብት። ከዛ ግን እግዚአብሔር ይመስገን አሁን ጨረስኩ። ቀላል አይደለም፣ እንደዚህ እንትን አይደለም። እና
ኖ የሚናገር አይደለም። ለማንኛውም ልሻቅል ለውድ የምን ይመስላችኋል? ሰዓት ሄደብን እኮ ነገርሽን እኮ ኖ እኔ እና እሱማ ሰርፕራይዝ የሆንበት ሌላ አለም ነው። እኔ አልነገርኳችሁም። ይህማ የነገርኳችሁ ኦልሬዲ እኮ የታወቀ ነው። እኔ እና እሱ ደስ ያለንማ ሌላ አለም ነው። አይነገርም። ሚስጥር ነው። የባልና የሚስት ሚስጥር ነው። እሱ ሚስጥር ነው። ልጅ ቢሆን ውይ እርጉዝ ነኝ እኔ ነኝ ደግሞ እሱን ደግሞ ልናገር የምችለው እሱ ምን ቤት ነውና ነው የሚነግረኝ። ሰው የራሳችን ነው። የራሳችን የሆነ የራሳችን ኖ ልታወጣጡኝ ሀዊ መቼውን ሚስጥር አትይዝም ብላችሁ ነው። እኔ ሚስጥሩን ይዛለሁ። ኖርማል ነው ብዬ የማስበውን ብቻ ነው ማውራው እንጂ ሚስጥር ይዛለሁ። ምንም ቢሆን ይዛለሁ። ምን አይኮረኩረኝ፣ አይነገርም። ነውር ነው። የባልና የሚስት ወሬ አይወራም። እዚህ ቲክቶክ ላይ ተመጡ። እሺ፣ አይወራም። ነውር ነው። እንደ ሴት ሁኚ። አሁን እኔ ሴት ካልሆንኩኝ ማን ሴት ሊሆን ነው? እኔ እኮ ያሁን ከሴትም ሴት እኮ ነኝ። እግዚአብሔር ከሴት ሴት ምሳይ እንጂ ትለኛለች እንዴ? እኔ ሴት ያልሆንኩኝ እዚህ ቲክቶክ ላይ ማን ሴት ሊሆን ነው? እስቲ ንገሪኝ እስቲ። በሹሩባ ብቲ፣ ባለባበስ ብቲ፣ በቁመና ብቲ፣ በግርማ ሞገስ ብቲ፣ እኔ ሴት ያልሆንኩኝ ማን ሊሆን ነው? ውዴዋ ሴት ምሳይ ትላለች። ስድብንም ለዩ እንጂ ቦታውን ለዩት እንጂ ስድብም ስትሳደቡ ቦታው ነው አይደለም ብለሽ ተሳደበ እንጂ ውዴው። ከሴትም ሴት ነኝ እግዚአብሔርን፣ ያውም የእናቴ ልጅ በእናቴ ወጥቼ ነው። ያውም የእናቴ ልጅ ሴት ናት። እናቴ ሴት ናት። ያውም ክብር ያላት፣ ማንም ሰው የሚያከብራት፣ ማንም ሰው የሚወዳት፣ ጀግና ብሎ የሚጠራት በሷ ወጥቼ እኮ ነው። ያውም ሴት እግዚአብሔር። እናቴን አታውቂያት። አባቴም ጀግና ነው። ከጀግናም ጀግኖች ውይ ጀግና ከሚለው ቃል በላይ ቢኖር ለአባቴ ሰጠው ነበር። አይ ስድብሽ ናፈቀኝ። የተሳደብኩ አይደል? ከዚህ በላይ እንዴት ልሳደብ? አዊ ትንሽ ስደቢ ጉድ እኮ ነው ዘንድሮ እኮ። ማንን ልሰማኝ? እኔ ማንንም አልሰማም። የባህልና የሚስት ገበና አደባባይ አይወጣም። እሺ፣ ባላችሁ ጋር ራሱ ብትጣሉ አታውሩ። እሺ፣ እውነት የምሬ ነው። አታውሩ። ብትለያዩም አታውሩ። በተለይ ልጅ ከወለዳችሁ በኋላ አታውሩ። እሺ፣ ምክንያቱም ልጃችሁ በሱ ስም ነው የምትጠራው። ምንም ቢሆን አባቷል። እሺ፣ ምንም ቢሆን ምን ሊበድሏችሁ ይችላል። በጣም ብዙ ስቃይና መከራዎችን ልናይበት እንችላለን። ብዙ ስቃዮችን አሳልፈንበትም ሊሆን ይችላል። የባለቤታችሁን በተለይ የልጃችሁን ገበና እንዳወጣችሁ ቁጠሩት። የአባቷን ገበና ካወጣሽ የልጅሽን ገበና እንዳወጣሽ ቁጠሪ። ነገ የምትሰደብበት ልጅሽ ናት። አባትሽ እኮ ማለት እንዲህ ነው ትባላለች። ስለዚህ ምንድን ነው የባልና የሚስት ብትፋቱ ራሱ ገበናችሁን እንዳታወጡ። እሺ፣ በቃ ከተለያያችሁ ከወሰናችሁ ራሱ ተለያይታችኋል። ካላሳለቅ አታውቂውም፣ አያውቅሽ። እሺ፣ እንደዛ ነው መሆን ያለበት እንጂ እዚህ ሚዲያ ላይ እያመጣችሁ እናት አትሰደብም። እናትን መሳደብ፣ እናትን መናገር፣ ቤተሰብን ማዋረድ፣ ስለ ቤተሰብ ገበና ማውራት ይበድሉሽ። ግን እናትሽ ናት። አትጠፍቀሽ አታወጪውም። በነገራችን ላይ ከዚህ ከአምስቱ ታጦችሽ አንዱ ባያምር አያምርም ብለሽ ቆርጠሽ አጥይውም አይደል? እናትሽ ናት። ፍቀሽ አጥይውም። በነገራችን ላይ ፍቀሽ ማጥፋት አትችይም። አባትሽ አባትሽ ነው። ወንድምሽ ወንድምሽ ነው። እህትሽ እህትሽ ናት። ምንም ማድረጋችም። ኦኬ። የፋሚሊ ገበና ሚዲያ አይመጣም። እሱን ሁሌ ልምድ አድርጉት። እሺ፣ ደስ አይልም። አስገቢ። እሺ፣ ቆይ ስራ ልስራ። እየለበስኳት አይነት
እኔ አሁን በ15 ዓመቴ ያለኝ አስተሳሰብና አሁን ላይ ያለኝ አስተሳሰብ አንድ አይደለም። በ20 ዓመቴ ያለኝ አስተሳሰብና አሁን ላይ ያለኝ አስተሳሰብ አንድ አይደለም። በጣም ደስ ከሚል ነገሮች ማለት ነው። አሁን ከአሁን በፊቱ ራሱ አንዳንድ ነገሮች ከማወራቸው ነገሮች ራሱ አሁን ላይ ማላወራቸው አሉ። እሺ ለማንኛውም ወደ ስራ ይልግባ። ቴንኪዩ ቨርማች ሁላችሁንም እጅግ በጣም አመሰግናለሁ። እኔ የለበስኳት ቀሚስ ስንት አመትሽ ነው? 56 አመቴ ነው። 26 አመቴ ነው፣ ግን 56 አመት ሴትዮ ነው የምመስለው። ምክንያቱም የምንወጣው ከሀገራችን በልጅነታችን ነው። ማክሲመም ስደት የምንወጣው በ15 አመታችን ነው። ሰው አሁን ላይ ስንት አመታችን? እኔ ከስደት የወጣሁት በ16 አመቴ ነው። 16 17 ሊሆን መካከል ላይ እኔ አሁን 56 አመትን ብባል ምንም ችግር የለውም። ምክንያቱም ሰርቻለሁ 56 ራሱ ብትሉኝ ምንም ችግር የለም። ሰርቻለሁ። አንቺ ቂጥሽን ገልብጠሽ ስተኝ ፈስሽን ስፈሺ እኔ ማለት ነው ስራ ስሰራ ነበርኩኝ። 56 አመት ብባል ራሱ አይቆጭኝ። ምክንያቱም በጊዜ ሰርቼ በጊዜ ኑር ያለው በጊዜ እየኖርኩ ነው፣ በጊዜ የተጠቀምኩ ነው፣ በታይሜ እየሰራው ነው። ምንም ችግር የለም። እሺ 37 ምንም ችግር የለም። እድሜ ጸጋ ነው፣ በረከት ነው። እግዚአብሔር አንድን ቀን ጨምሮ የሚሰጠኝ በሱ ፍቃድ ነው። እሺ ማንም በህይወታችን ውስጥ አንድ አመት ስለፈለግን አንጨምርም አንቀንስም። ማንም ሰው ማለት ነው። እድሜ ጸጋ በረከት ነው። እግዚአብሔር ዛሬን የሚያሳድረኝ እሱ ሲፈቅድ ብቻ ነው። የእሱን ቀንና ሰዓት ሰኮንድ ኔቨር አልክደው። ኖ ፕሮብሌም 28 38 ምለውን ግን ሪሊ እግዚአብሔርን 26 ዓመቴ ነው፣ ግን አልመስልም። ኦፍኮርስ እኔ እኮ አልፈርድባችሁም፣ አልመስልም። ሰላሳ 9 ዓመት አንቺ ቃል የምትባየው ማለት ነው። በነገራችሁ ላይ ውዴዋ በመጀመሪያ ፊትሽን የለቀለቅሽውን ይሄ ጸጉርሽን ከጥቁር ወደ ነጭ ያደረግሽውን መጀመሪያ እኔ ሰውን ወዳለሁ አከብራለሁ። ሰው በሰውነቱ መጀመሪያ ራስሽን እይሽ። እኔን ከመሳደብሽ በፊት ማለት ፈልጌ ነው። ፕሮብሌም መጀመሪያ ጸጉርሽን አስተካኪ እሺ ውዴዋ። ምክንያቱም የሰው ልጅ በሙሉ የተፈጠረው ጥቁር ጸጉር ነው። ቀይ የለም፣ ቢጫ የለ፣ ቀይ አረንጓዴ የለ፣ ሰማያዊ የለ። እሺ ይህ ኖት ጉድ። አንቺ ብዬ ነው እሺ። ጅምራ እሱን አስተካክለሽ ነኝ፣ እዛ እናወራበታለን። አዶኒ ኧረ ተው ግን አንተ መላጣ ተው። ተባርጃለሁ ይላል። ምን አድርገውክ ነው? እንዴት አሻንጉሊቷ እንዳለበሰ ልንገራቸው። ሰው እንደዚህ ያለብሳል። እንደው በመድኃኒዓለም እንደዚህ አሻንጉሊት እንደዚህ ከልብጡ